ሰላም ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ ቤተሰቦቻችን እንዴት ናችሁ? አለን እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ በእነ አብርሃም ጉዳይ በአዲስ ሀሳብ መጥተናል። እስኪ መጀመሪያ ሰላም እንበለው። እንዴት ነው? አለው እንዴት ነሽ? ከጠፋች በኋላ ከረጅም ጊዜ በኋላ እንግዲህ እየመጣች ነው። እንደ ጥቅምት ወፍ የሚባል ነገር አለ። ጥቅምት ወፍ ትጠፋለች፣ ትመጣለች። እንደዛ አይነት ነገር ነው። ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ ጋር እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬ እንግዲህ ትናንትና አብርሃምን ወደ ቡታጅራ ሸኝተነው ነበረ። በጋራ ነው የሸኘነዋል። ቤተሰብ ሁላችንም ተሰናብተን ሸኝተነው ነበረ። ዛሬ እንግዲህ ሄርሜላ መሄድ አለብኝ የሚል ሀሳብ አንስታ ያዙ ይልቀቁኝ እያለች ነው እና በዚህ ጉዳይ ላይ አንዳንድ ነገር ማለት ያስፈላጊ ነው በሚል ነው ወደ እናንተ የመጣ ነው ማለት ነው። እና አብርሃም ወደ ቡታጅራ ለመሄድ ውሳኔ ላይ ለመድረስ ብዙ ነገሮች ተካሂደዋል፣ ብዙ ነገሮች ተከናውነዋል። አብርሃም ላይ የተፈጠሩ ችግሮችን በደንብ አይተናል። አብርሃም በዚህን ሰዓት ላይ ወደ ቤተሰቡ የመረጠው ከእያንዳንዱ ጭቅጭቅ ለመራቅና ሰላም ለማግኘት እንደሆነ ግልጽ ነው። ስለዚህ ሄርሜላም ይሄን ጉዳይ አምናበት እንደሆነ ትናንትና ተናግራለች። እኔ አብርሃም ጤንነት ብቻ ነው የሚያሳስበኝ እንጂ ሌላ ነገር እኔ ችግር የለብኝም ብላለች። በዛ አምናበት ነው አብርሃም ተሰናብተው የተለያየችው። ሩታ ባታምንበትም ነገር ግን እየሆነ ያለው ነገር ከአቅሟ በላይ ስለሆነ ከቁጥጥሯም ውጪ ስለሆነ አብርሃም በራሱ መወሰን ስለጀመረ እሷም ትታ ሄዳለች፣ ተሰናብታ ሄዳለች እንግዲህ ማለት ነው። እና ምናልባት እንግዲህ መኪና ውስጥ ከገቡ በኋላ የሚፈጠረው ነገር አናቅም። እዛ ስለመድረሱ እያወቅን አይደለም፣ መረጃ እያገኘን ስላልሆነ ማለት ነው። ነገር ግን በዛ በስንብት ተለያይተዋል። ይሄ እኛም በጣም ትክክለኛ ውሳኔ ነው ብለን የተናገርነው ነገር ስለሆነ እናንተም የደገፋችሁት ሀሳብ ስለሆነ ማለት ነው። ነገር ግን ሄርሜላ ዛሬ ተነስታ አብርሃም ጎን መሆን አለብኝ፣ አብርሃም ጋር መሄድ አለብኝ የሚለው ነገር እጅግ በጣም ስህተት ነው። ምናልባት እሷ በበጎ መንገድ ያየችው እዛ ሄደው አብርሃምና ሄርሜላ ሩታ አሁንም ይረብሹታል፣ ቤተሰብ ጋርም ስለሚረብሹት ሰላም ይነሱታል። ስለዚህ እዛ መሆን አለብኝ ለሚል ፖዚቲቭ ነገር አስባ ከሆነ ያንቺ መሄድ ከነሱ ሊያስጥል አይችልም። እንደዚህም ልታስጥይ አልቻልሽም። ብዙ መከራዎችን እና ሚሩ ስላገዙሽ ነው አብርሃምን ለተወሰነ ጊዜ ይዘሽ መጥፋት ይቻልሽው። ስለዚህ እነሱ ባሉበት ከነሱ እጅ ፈልቅቀሽ ለመውሰድ እንዳልቻልሽ ሁላችንም አይተናል። ስለዚህ ነገም ከነገ ወዲያም ብትሄጂ ይሄን ነገር አታድርግም። ነገር ግን እነሱ ራሱ ይሄን ነገር ሳያስቡት ሄደሽ እዛ ከተገኘሽ ደግሞ እነሱ ራሳቸው መጥተው ሌላ ጸብ ይፈጠራል ማለት ነው፣ ሌላ ግርግር ይፈጠራል። ስለዚህ ከወዲሁ አንቺ ምንም ነገር ሳይፈጠር ትላንትና ተነጋግራችኋል ከቡዜ ጋር ያለበትን ሁኔታ የጤንነቱን ሁኔታ እነሱ ተከታትለው እንደሚነግሩሽ ነግረውሻል። ስለዚህ ከነሱ ጋር አንቺ በስልክ መገናኘት ነው ያለብሽ እንጂ ለእውነት ለአብርሃም የምታስቢ ከሆነ አብርሃም ጋር መሄዱ ትክክል አይደለም። እኔ የምለው ይሄን ነው። ልክ ነው፣ አንተ እንዳልከው ነው። እሷ መሄዷ ምንም የሚፈይደው ነገር የለም። ባይዚ ጭራሹ ምንድነው የሚሆነው? እንዳልከው ነው። ሩታና ኤፍሬም እሷ ስትሄድ ተከትለዋት ነው የሚሄዱት። እርግጠኛ ነኝ ተከትለዋት ነው የሚሄዱት። ሌላ ግርግር፣ ሌላ ግብግብ ነው የሚፈጠረው እና ሄርሜላ ባለችበት እዚህ ሆኗ በቃ እሱ እንዲሻለው ጥሩ ቦታ እንዲመለስ ወደ መጀመሪያው ብትጸልይለት እና ደግሞ ለቤተሰቦቹ ብታውለት። አሁን ከእሷ በላይ ቤተሰብ ያውቃል አይደል? ስለ ልጁን እንዴት ትሪት ማድረግ እንዳለበት ከእሷ በላይ ያውቁታል፣ ልጃቸውም ማለት ነው። እና ቤተሰቡ ልጆች እናትና አባቶቹ መሀል ሄደሽ ሌላ ነገር ከሚፈጠር ሌላ ጭቅጭቅ ከሚፈጠር እዚህ ሆኗ በቃ የሚደውሉላትን የሚሏትን ነገር ቼክ ማድረግ ጸሎት ብታደርግለት በቃ እንደዛ ነው። ብዙ ጊዜ እንግዲህ ሰው ጸሎትን ችላ ነው የሚለው አይደለ? ብዙዎቻችን እንትን አንልም፣ ግን ትልቅ ነገር ነው በነገራችን ላይ ማለት ነው። ለአንድ ሰው ጸሎት ማድረግ ቀላል ነገር አይደለም። ይሄ ትክክለኛ
እኔም የማስበው ይሄንን ነው። ሌላው ግን አንቺ ብትሄጂ ትላንትና ሩታ ያለችው ነገር ነበረ፣ እዛ ወስዳችሁ ለሄርሜላ ልታመቻችሁ ነው ምናምን የሚል ነገር አንስታለች። ያንቺ መሄድ አንቺን ብቻ ሳይሆን አብርሃምን ብቻ ሳይሆን ከቤተሰብ ጋርም የበለጠ ሌላ ግጭት ነው የሚፈጥረው። ምክንያቱም እኔም እኮ መጀመሪያም ብያለሁ አብርሃምን ለማስታመም ሳይሆን አብርሃም ወደ ራሱ እንዲመለስ እንዲድን ሳይሆን ለሄርሜላ ጋር ልታገናኙ ነው ይሄን እዚህ ያመጣችሁት የሚለው ነገር የበለጠ ለሩታ ውሃ ያነሳል ማለት ነው ጉዳዩ እና መሆን የለበትም። ሌላው ምናልባት ትላንትና ኤፍሬም ከሄኖክ ጋር መጥቶ አንድ ነገር ያለው ነገር አለ። አብርሃም ምንም አልታመምም፣ ምንም ነገር ማለት ስላልፈለገ እንጂ ምንም አይነት ህመም ውስጥ አይደለም። ወደ ሩታ የተመለሰው ፈቅዶ በራሱ ፍቃድ ነው የተመለሰው። ስለዚህ ሰው ፈርቶ ነው መናገር ያልፈልገው እንጂ ምንም እኔ አብርሃም ወንድሜ ነው፣ ምንም ላደርገው አልችልም። እንኳን እኔ ወንድሜን እናንተ እንደምታስቡት ላደርገው ሌላ ሰው ላይ ራሱ ማድረግ የማንፈልገው ነገር ነው። እኔ አብርሃምን እያገዝኩት እንጂ የአብርሃምን ፍላጎት እየደገፍኩለት እንጂ በፍጹም አብርሃም ምንም አልሆነም የሚል ቪዲዮ ሰርቶ ነበረና ሄኖክም ነገሩን ለማጥራት ብዙ ጥያቄዎችን ጠይቆ ነበር። አብርሃም ለምንድን ነው እንደ በፊቱ መሆን ያቃተው? ሂድ ሲባል ይሄዳል፣ ና ሲባል ይመጣል። ኢቭን ለምንድን ነው እናንተ ናችሁ የምታዙት እስከ ማለት ድረስ ሄኖክ ነገሮቹን ለማጥራት ብዙ ጥረት አድርጎ ነበር። ነገር ግን ኤፍሬም በቃ አመንከኝም አላመንከኝም አብርሃም ምንም የሆነው ነገር የለም። ግን ከዛም ያሉት ግርግሮች አብርሃምን ኮንፊውዝ አድርገውታል። በቃ ኮንፊውዝ አድርገውታል የሚል ነገር አንስቷል። ምናልባትም ከዚህም ፊት የሆነ ቪዲዮ ሰርቼ ነበር፣ እኔ ከአንዴም 2 ጊዜ ሰርቼ ነበር። አብርሃም ወደ ሩታ ለመመለስ ፈልጎ ሄርሜላን እንዴት እንደሚለያት ግራ ገብቶት ይሄን ሲስተም ይሄን እንግዲህ ኤፍሬምንና ሩታን አግዙኝ ብሏቸው ከሆነ ይህ ትልቅ ስህተት ነው ብለን ነበረ። መለየት ከፈለገ በዚህ መንገድ ሳይሆን ከሄርሜላ ጋር ለመለየት በቃ ይበቃናል ማለት በቂ ነው። የእሷንም ልብ በዚህ ልክ መጉዳት ስለማያስፈልግ ብለን ቪዲዮ ሰርተን ነበር። ስለዚህ ኤፍሬም በሚለው መሰረት ከሆነ አብርሃም ጤነኛ እንደሆነ ነው እየተናገረ ያለው። ለማንኛውም የአብርሃም ወደ ቤተሰቡ መሄድ ጭንቀትም ስትረስም ውስጥ ይሁን እንግዲህ እናት ዳበስ ስታደርግ ብዙ ነገሮች ይለቃሉ፣ ብዙ በሽታዎች ይለቃሉ፣ ብዙ ጭንቀቶች ይለቃሉ። ስለዚህ ያለታ ምናልባት አብርሃም ወደ ራሱ ተመልሶ የሚነግረን ነገሮች ይኖራሉ፣ ውሳኔዎቹንም ይነግረናል። ግን ደግሞ አንድ ማወቅ ያለብን ነገር ከኤፍሬም ጋር የሚጋጨውን ነገር እኔ ልነግራችሁ የምፈልገው ነገር እነ ሩታና ኤፍሬም ጋር በነበረ ጊዜ እነሱ የሚሉትን ሲያደርግ ነበረ። አሁን ደግሞ ከሩታ ጋር ከሄርሜላ ጋር የተወሰነ ቀናቶችን ሲያሳልፍ ግን ከሄርሜላ ጋር መሆን ፈለገ። ይሄ ምን ማለት ነው? አብርሃም ጤነኛ ቢሆን እንግዲህ መቼም 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣም አይደለ? ስለዚህ አብርሃም እንግዲህ መቼም ያለው አንድ ልብ ነው፣ 2 ልብ የለውም ብለን ነው የምናስበው። ስለዚህ እዚህ ጋር ሄርሜላንም ይዞ እዚህ ጋር ሩታንም ይዞ የሚሄድበት መንገድ አለ ብለን አናስብም አይደለም? በዚህ ልክ እሱም ራሱ እንደዚህ አይነት ነገር ውስጥ አይከትም። ይወርዳልን ብለን አናስብም። በዚህ ልክ ይወርዳልን ብለን አናስብም። ለማንኛውም የዛሬው ቪዲዮ አጠር ያለ ቪዲዮ ይዘናል። ቤተሰቦቻችን ቪዲዮውን እንይና ሀሳብ እንስጥበት። እስቲ ወደ ቪዲዮ እንሂድ። አሁን እኔ መሄድ አለብኝ፣ ለአብርሃም ከአብርሃም ጎን መቆም አለብኝ እያልኳችሁ ነው። ካለዛ እንዴት ነው እናንተ በጣም ችላ እያለው ነው። እግዚአብሔር ለአብርሃም እየደረሰለት አይደለም። ማድረግ ያለብሽን ነገር አድርገሻል። አንዳንዴ ማድረግ ካለብሽ በላይም ስታልፊ የምታጠፊያቸው ነገሮች ይኖራል። ሁሉም ነገር የራሱ የሆነ ገደብ አለው። ለአብርሃም ጊዜ ሰተሽ ተጨንቀሽለት እናውቃለን። ወደ ጤናው እንዲመለስ ብዙ ጥረት እያደረግሽ ነው አንቺ ማለት ነው። በጣም ብዙ ጥረት እያደረግሽ ነው። እንደውም አብርሃም ከቤተሰቦቹ በበለጠ አንቺ የምታደርጊያቸውና ነዳኒ ያደረጉት ነገር በጣም ትልቅ ነውና ይሄንን ሳናመሰግን አናልፍም። ግን ደግሞ ማለፍ የለብሽም። በቃ ስታልፊም ሌላ ችግር እንዳይፈጠር ማለት ነው አይደለም? አዎ ገደብ አለ ሁሉም ነገር። አዎ ስለዚህ የበለጠ አብርሃም ላይ አሁንም እዛ እንዳይረጋጋ ምክንያት መሆን የለብሽም። ስለዚህ ይሄን ማሰብ መቻል አለብሽ። አረ ሄርሚ እንዴ ምን ሆነሻል? እሺ ተረጋ። የሆነበት ነገር የለም ሄርሚ ላክሰኛለሽ። ዝም ብለሽ ተነስተሽ ብትሄጂ እኮ ልጁን ሌላ ነገር ውስጥ የምትከቺው። ልክ ነው። ሌላ ነገር ውስጥ የምትከቺው ዝም ብሎ ቤተሰብ ጋር ሄዶ
አስቢ አንቺ ገና ቤተሰብንም አልተዋወቅሽም። ምናልባት አንቺ እንደምታስቢው ከሩቆኛ ያዋለው ምናምን ነገር ነው። እዛ ቡታጅራ በመሄድሽ ብቻ የምትፈጥሪው ችግር አለ። አብርሃም ባታገኙ ብቻ ራሱ ማለት አይደለም። በዚህ እኮ አንዳንድ ጊዜ ምንድነው ጭቅጭቅ ከሚፈጥሩ ነገሮች ራሱ መራቅ እኮ በዚህ ስትረስ ሪሊፍ ያደርጋል። አሁን ከሄርሜላም ከሩታ መራቁ ለሱ በቃ ትክክለኛ ውሳኔ ነው በዚህ እና ብዙ ነገሮች ሪሊፍ ያገኛል። ውሳኔም ለመወሰን ራሱ በቃ ዝግጁ ነው የሚሆነው። አይምሮአችን ራሱ በዚህ እረፍት ይፈልጋል አይደል? ስለዚህ በቃ ሄርሜላም እንደማድረግ ያለብሽ ታዩ እስኪ ጋብ ስጪውና ይረጋጋ፣ ይረፍ፣ ወደ ራሱ ይመለስ በደንብ በዚህ ልናቅ እንችላለን። በቃ ትክክለ ወደ ራሱ ተመልሶ ብሬናችን ምንድነው አይምሮአችን እኮ እረፍት ሲያገኝ ምንን ማድረግ እንዳለበት ምናምን እኮ በቃ በደንብ ይሰራል እና እረፍት ነው ማድረግ ያለበት ሄርሜላ። ገባሽ? አንቺ እዛ ጋር ሄደሽ ለሩታ ምንም የሚቀመጡበት ምክንያት የለም። ታሰዳምጠኝ ይልቅ እነ ሩታ ሄዳችሁ አለብዳችሁ ሳይሆን እኔ ከጎኔ አትራቂ ብሎኛል። እኔ እንኳን ሲሄድ ማለት ነው እሱ ስላለሽና ስላላለሽ አይደለም። አንቺ ደግሞ ማገናዘብ አለብሽ። ምክንያቱም በአንቺ መሄድ የኤፍሬምና የሩታን የበለጠ ያላሰቡትን እንዲያስቡ እያደረግሻቸው ስለሆነ እሱ ስላለሽ አይደለም። በቃ እሱ እኮ ውጪ ይዘሽኝ ሂጂ ብሎሽ ነበር አይደለ? ስላለሽ ይዘሽሽ አልሄድሽም። ምክንያቱም የሚቀድም ነገር ስላለ ወደሚቀድመው ነገር ስለሄዳችሁ ማለት ነው። ስለዚህ ያለሽም በሙሉ ማድረግ አይደለም በዚህ ሰዓት ላይ። ስለዚህ አብርሃምን አንቺ እንዳልሽው አብርሃም ከጭቅጭቅ ነፃ ማድረግ በቃ ምክንያቱም አንቺ ባለመሄድሽ ሩታ እንኳን ብትሄድ አንቺ ባለመሄድሽ ጭቅጭቅ ይቀንሳል። ስለዚህ ይሄንን ማወቅ አለብሽ። ብትሄጂም ከአባቱ የተሻለ ነገር ምንም አታደርጊለትም። በጣም ነው የሚደብረኝ። እኔ ከእናንተ ጋር መግባት አልችልም። እኔ አብርሃም ጋር አስፈልገዋለሁ። አብርሃም ጋር መሄድ አለብኝ። እንደምታስፈልጊው እናውቃለን፣ ግን ደግሞ በሰዓት አይሆንም። ለምንድን ነው የማትረጂን? አንዴ ለምን ሰዓቱ አይደለም። በቃ አሁን ጊዜው አይደለም። አብርሃም ጋር መሄድ ያለብሽ መቼ ነው? አብርሃም ወደ ራሱ ተመልሶ በራሱ መወሰን ሲጀምር፣ በቃ እያንዳንዱ ውሳኔ መወሰን ሲጀምር ያኔ አብርሃም ጋር መሄድ ትችያለሽ። እሱም ባይዘዌ ወደ ራሱ ሲመለስ ውሳኔውን ያሳውቃል። ምክንያቱም ቤተሰብም ስለሚጠይቁትም ጭምር ማለት ነው። እየተካሄደ ያለውን ነገር በደንብ እያዩ ስለሆነ ውሳኔውን ይጠይቁታል። ስለዚህ በውሳኔው መሰረት የሆነ ነገር ማለቱ አይቀርም። እሱም እንደምታስፈልጊው እናውቃለን፣ ግን ደግሞ በዚህ ሰዓት አይሆንም። ለምንድን ነው የማትረጂን? አንዴ ማድረግ ያለብን ነገር እናደርጋለን። በስልክ ተደዋውለን ያለውን ችግር እንሰማለን። እንዴ ካለች በነገራችን ላይ አሚሩ ብዙ ከነሱ ጋር እየተነጋገርሽ ብዙ ነገር ማድረግ ትችያለሽ። ምክንያቱም ባለፈውም አሚሩ ራሱን አብርሃምን ይዞልሽ የመጣው ይሄንን ማመን አለብሽ። ስለዚህ እያንዳንዱ ነገር እዚህ ሆነሽ ቅድም እንዳልሽው አንቺ በጸሎት ማገዝ፣ ከዛም በኋላ በስልክ ክትትል ማድረግ። አብርሃም ቴክስት እየመለሰልሽ ነው፣ ቴክስት ከሱ ጋር መጻጻፍ በቃ ትችያለሽ እኮ ችግር የለውም። አብርሃም ጤንነቱን ይነግርሻል። ከምንም በላይ በዚህ ሰዓት ላይ ስለ ጤንነቱ እንደሚያሳስብሽም ተናግርሻል። ስለዚህ ስለ ጤናው ማሰብ ነው አይደል? ጤናው ደግሞ የሚሰጠው በቃ እረፍት ነው፣ ከጭቅጭቅ ነፃ መሆን ነው። ከለዛ አይደል ማድረግ ያለብን ነገር እናደርጋለን። ምንም እየዘገየን ነው። አብርሃም ምንድን ነው የሚያስፈልገው? ምን ማድረግ አለብን? ጤናው እንዴት ነው የሚለው አብረን እንከታተላለን። በቃ አብሮሽ ያለ ሰው እኮ በዚህን ያክል ደረጃ እያገዘሽ ከሆነ አንቺ እነሱን መስማት መቻል አለብሽ። አብርሃም ጤናው ወደ ራሱ መመለስ የጀመረው ለምንድን ነው? ማወቅ ያለብሽ ነገር ከጭቅጭቅ ስለራቀ ነው። መጀመሪያ የነበረው ነገር ሁላችንም የምናስታውሰው ጉዳይ ነው። ሁሉ ጊዜ መገናኘት፣ መጨቃጨቅ ምናምን እሱ ላይ ንትርክ ነበር። አብርሃም ግን ከአንቺ ጋር አንቺ ይዘሽው በጠፋሽ ጊዜ ሰላም አግኝቶ ነበር። ምን ጭቅጭቅ የለም፣ በቃ ጥሩ ጊዜ እያሳለፈ ነበር። እንደውም ለምንድነው ወደዚህ ጭቅጭቅ ይዘሽኝ የመጣሽው እስከ ማለት ድረስ ደርሶ ነበር። ያ ማለት ወዶታል፣ ያ ነገር ተስማምቶታል ማለት ነው። ስለዚህ ባይዘ ማንም ሰው ጭቅጭቅን አይፈልግም። በቃ ጭቅጭቅን አይፈልግም። በቃ ምክንያቱም ሰላም አይሰጥም ጭቅጭቅ ማለት ነው። ስለዚህ አብርሃም ያንን ስለሚል አሁንም ጭቅጭቅ የሚፈጥሩ ነገሮችን ማራቅ አለብሽ። አንዳንዴ የራሳችንን መስዋዕት ማድረግ አለብን እኮ በቃ ስለምንወደው ብቻ የምንወደው ነገር ብቻ የኛም ይሁን ብለን መገገምም የለብንም። አንዳንዴ ከአቅም በላይ ከሆነ የኛም ሳይሆን እንኳን ልናስብለት ይገባል። ከእናንተ በላይ አይቼዋለሁ ደህና እየሆነ መሆኑን ጋሽዬ ጋርና ማዘር ጋር ነው። ቢያንስ ከርቀት ሆኜ ከጎኑ መሆን ፈልጋለሁ። በርቀት እንደምትከታተዩ ይኸውልሽ፣ መሄድ ካለብሽ ከኛ ጋር ትሄጃለሽ። እንግዲህ በርቀትም ሆነሽ ቡታጅራ በመሄድሽ ብቻ ለእነሱ መረጃ የሚሰጣቸው ሰው አይጠፋም። በቃ አንቺም ብዙ ሰው ያቅሻል። ይሄንን ማወቅ አለብሽ። አብርሃም ባታገኙ ራሱ ለነሩታ መረጃ የሚሰጥ ሰው አለ። ሌላ ነገር የሚፈጠረው። ስለዚህ መሄዱ ትክክልና ትክክል አይደለም። ብቻሽን ሄድሽ ምንም የምታደርጊው ነገር የለም። እኛ እየከለከልንሽ አይደለም። ስለዚህ ይህን ነገር ቁጭ ብለን እናወራበት። እሺ በይ። አዎ መረጋጋትና በደንብ ማሰብ ይጠይቃል። ስለዚህ ተረጋግተሽ በደንብ መነጋገር
የሚያመጣውን አንዳንዴ የምናደርገውን ብቻ ሳይሆን ካደረግነው በኋላ የሚመጣውን ውጤት በደንብ ማስተዋል ያስፈልጋል ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው